ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ። ጤና ይስጥልን ተመልካቾቻችን፣ ከእሁድ እስከ እሁድ የተሰኘው ሳምንታዊው የዜናና መረጃ ሰዓታችን ላይ እንገኛለን። በዛሬው መረጃ ሰዓታችን ላይ ከሀገር ቤትና ከውጭ የመራረጥናቸውን አበይት መረጃዎች ወደ እናንተ እናደርሳለን። ከዝግጅቱ ጋር እኔ ሰለሞን ተክለጻድቅና መክሊት በጋራ በመሆን ወደ እናንተ እናደርሳለን። እናንተም ዝግጅቶቻችንን በትዕግስት እንድትከታተሉ በአክብሮት ጋብዘናችኋል። አብራችሁን ቆዩ። እንደምን አለሽ? እንደምን ያሰው? ደህና ነሽ መክሊት? ደህና ነኝ ያለው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው? ሁሉ ሰላም ነው። መልካም። እንግዲህ የመጀመሪያ አበይት መረጃችን የሚሆነው ከሀገር ቤት ቢሆን የተሻለ ነው። ከሀገር ቤት ብንጀምር ጥሩ ነው። የመጀመሪያው መረጃችን የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል መጋቢት 17 ቀን 2018 ዓ.ም መግለጫ ሰጥቷል። እንግዲህ መግለጫውን የሰጡት የካውንስሉ ጠቅላይ ዋና ጸሐፊ የሆኑት ፓስተር ዶክተር ጌትነት ለማ ናቸው። ካውንስሉ እንግዲህ ባለፉት 5 ዓመታት ስትራቴጂክ ፕላን አዘጋጅቶ ሲሰራ እንደነበር ይታወቃል። ባለፈው ጥር 28 በተደረገው ጠቅላላ ጉባኤ ያለፈውን 5 ዓመት ሪፖርት ተጠናቆ አዲስ ስትራቴጂ ፕላን በመቀየስ ወደ ስራ የገባበትን ወቅት ላይ እንደሚገኝም ገልጸው ነበር። በዚሁ መግለጫቸው ላይ እንግዲህ ጠቅላይ ጸሐፊው ምንድን ያሉት ካውንስሉ በአዋጅ የተሰጠውን ስልጣን መርህ በማድረግ ትኩረት የሚያስፈልጋቸው ስራዎች ላይ በጥናት በመመስረት ከፍተኛ የባለሙያዎች ቡድን ተዋቅሮ ሲሰራ እንደነበር ቀደም ሲል የነበረውን አሰራር ለማስታወስ ሞክረዋል። አሁን ላይ እንግዲህ 3 ፒላሮችና 6 ቅድሚያ የሚሰጣቸው አጀንዳዎች ላይ ለይተን እንሰራለን ነበር ያሉት። ያው የመጀመሪያም የሚሆነው ሊጋልና ኢንስቲትዩሽናል ፋውንዴሽን ተቋሞቻቸውና አባሎቻችንን ከህግ ማዕቀፍ አንጻር መብቶቻቸው በህገ መንግስቱ የተጠበቀላቸውን የፍትህ ስርዓት መጠቀም እንዲችሉ ነው ብለውም ተናግረው ነበር። በማያያዝ ምንድነው ያሉት በመግለጫቸው ላይ ኮሌክቲቭ ቮይስ ኤንድ ዩኒቲ ላይ እንሰራለን። ይሄ ሁለተኛው ፒላር አድርገው ያስቀመጡት ነው። ካውንስሉ የሁሉም የወንጌል አማኞች ድምጽ እንደመሆኑ በሀገርም ሆነ ከሀገር ውጭ ያሉ የወንጌል አማኞች በየጊዜው ያነሷቸው የነበሩትን የፍትህ ጥያቄዎቻቸውን በተመለከተ መብቶቻቸው እንዲከበሩላቸው ድምጽ መሆን መቻል ነው ብለዋል። በዚህኛው አሰራር ወይም ደግሞ እሳቸው እንደገለጡት ፒላር ባሉት በዚህኛው አጀንዳቸው ላይ ሶስተኛውና ዋነኛው ፒላር ደግሞ የቤተ እምነቶቻችንን የአገልጋዮቻችንንና የመሪዎቻችንን ካፓሲቲ ማጠናከር መደገፍና መርዳት ላይ እንሰራለን በማለት ተናግረዋል። ከነዚህ 3 ፒላሮች እንግዲህ በተጨማሪ ወይም በማያያዝ ደግሞ ጎን ለጎን በፕራዮሪቲ ወይም በቅድሚያ በሚሰጠው ደረጃ ደግሞ የተቀመጡ የስራ አጀንዳዎች አሉ። በቅደም ተከተል እንዳስቀምጧቸው አንደኛው ሌጋል አምብሬላ ኤክሰለንሲ የሚል ነው። ሁለተኛው ናሽናል ዴቨሎፕመንት ላይ እንሰራለን ያሉት። ሌላው ደግሞ እንዲሁ ራይት ፕሮቴክሽን ላይ እንሰራለን ብለዋል። ኮሌክቲቭ ሬዞሉሽን እንደዚሁ ሌላው ነው። በ5ኛ ደረጃ ደግሞ ያስቀመጡት ካፓሲቲ ቢልዲንግ ላይ ሲሆን በ6ኛ ደረጃ ደግሞ ኔትወርክ ዴቨሎፕመንት ላይ በቀጣዮቹ 5 ዓመታት የምንሰራባቸው ዋና ዋና አጀንዳዎቻችን ነው ብለዋል። ይህን ሀሳብም ማንሳት ያስፈለገበት ምክንያት ብለው ያስቀመጡት በካውንስሉ የተመዘገቡ በርካታ ሚኒስትሪዎች፣ የውጭ ሀገር ተቋማት፣ ሀገር በቀል ለጋሽ ተቋማት የካውንስሉን አስተምሮ መሰረት አድርገን አብረው ለሚሰሩ ተቋማት ወይም ደግሞ ፓርትነሮች ጥሪ ለማድረግና በራችንም ክፍት መሆኑን ለማሳወቅ ነው ነበር ያሉት። በዚሁ እንግዲህ ካውንስሉ በሰጠው መግለጫ ላይ ጠቅላይ ጸሐፊው ካነሷቸው በመግለጫው ካነሷቸው ሀሳቦች በተጨማሪ በስፍራው ተገኝቶ የነበሩት የሚዲያ አካላት የተለያዩ ጥያቄዎችን አንስተው ነበር። ለምሳሌ ለመጥቀስ ያህል የሐሰተኛ ነቢያት የአገልግሎት ልምምድ አስከፊ ገጽታው አሁንም ድረስ እየታየ ነው የሚል ጥያቄ ከሚዲያ አካላት ተነስቷል። ይህን በተመለከተ ግን ካውንስሉ ምንድነው የወሰደው እርምጃ፣ በቀጣይስ ምን ሊሰራ አስቧል የሚለው እንደ ጥያቄ ተነስቷል። በማያያዝ ደግሞ ለመንፈሳዊ ሚዲያ ዘርፍ ስልጠና በተመለከተ አቅማቸውን ከማብቃት አንጻር እንግዲህ ለሚዲያ አካላት፣ ለሚዲያ አባላት ወይም ለሚዲያዎች ምን እየተሰራ ነው፣ ምን ታስቧል የሚል ጥያቄ እንደዚሁ ከሚዲያ አካላት የተነሱ ጥያቄዎች ነበሩ። በተጨማሪ ደግሞ ሀገራዊ ምርጫን አስመልክቶስ የወንጌል አማኞች ሚና ምን መሆን አለበት የሚል ጥያቄ ወደ ጠቅላይ ጸሐፊው ተነስቶ ነበረ። ያው ሌላም ደግሞ ከቀረበው ጥያቄ ውስጥ አንዱ የነበረው የተወረሱ ቤተ እምነቶችን የመብት ጥሰት በማስከበር ረገድ ምን አይነት ስራ እየተሰራ ነው የሚል ጥያቄም ተነስቶ ነበረ።
በወንጌል አማኞች ላይ የሚደርስን ስደት እንዳይቀጥል እንዲሁም ደግሞ ቀድሞም የማስቆም የግንዛቤ ስራ እንደሚሰራም በአንዳንድ ቦታዎች ላይም ያለውን የተዛባ ምልከታ የማስተካከል ስራም እንደሚሰሩ ከመንግስት አካላትም ጋር በዚሁ ጉዳይ እየሰሩ እንደሆነም ገልጸው ነበር። አያይዘው ምንድነው ያሉት? አሁንም በኢትዮጵያ ምድር ወንጌል በነጻነት ተሰብኮ በነገራችን ላይ አሁን እነዚህ ከሚዲያ አካላት የተነሱትን ጥያቄዎች ጠቅላይ ጸሐፊው ለእያንዳንዳቸው መልስ ሰጥተውበታል። ምናልባት ሙሉ መልሶቹን ወይም ደግሞ የተባለውን ሀሳብ ካስፈለገ በዚሁ በኤልሻዳይ ቴሌቪዥን ኔትወርክ ድረገጽ የዩቲዩብ ድረገጽ ላይ ማግኘት ይችላሉ ተመልካቾቻችን። ነገር ግን ጠቅላይ ጸሐፊው አያይዘው ያነሱት ምንድነው? አሁንም በኢትዮጵያ ምድር ወንጌል በነጻነት ተሰብኮ ኢትዮጵያን በወንጌል መድረክ ማየት ዋናው ተልኳችን ነው ብለዋል። ምክንያቱም ወንጌል ሰላም ነው፣ እንዲሁም ደግሞ ወንጌል ልማት ነው። ስለዚህ ለልማትና ለሰላም እስከሰራን ድረስ የልማትና የሰላም ተሳታፊዎች ነን ማለት ይቻላል ብለው መግለጫው ላይ አንስተዋል። ይህን ሀሳብ አንስተው ነበረ። በቀጣይ 5 ዓመትም ላለው እቅዳችን የኛ አካላት የሚሆኑት አሁንም በሀገር ሰላምና ልማት ላይ በወንጌል ስርጭት ላይ በከተማም በገጠርም የሚሰሩ ወገኖቻችንና ተቋማት ሁሉ ናቸው ብለውም ነበረ። እንግዲህ መግለጫው ይህን ይመስል ነበረ። ቀደም ሲል እንዳልኩት ሰፋ ያለውን ሀሳብ በድረ ገጻችን ላይ በዩቲዩብ ድረ ገጽ ላይ ማግኘት ይችላሉ ተመልካቾቻችን። ወደሚቀጥለው የአገር ቤት ዜናችን እንለፍ። ቀጣዩ መረጃችን የሚሆነው መክሊት እንግዲህ የሰላም ጉዞ በክርስቶስ ዓለም አቀፍ አገልግሎት በሚል ከካውንስሉ ጋር በመተባበር ራዕይን የማካፈል መርሃ ግብር በጉዲና ቱምሳ ሁለገብ አዳራሽ ተካሂዶ ነበር። መጋቢት 16 2018 ዓ.ም ነበረ ይሄው መርሃ ግብር የተካሄደው። ሚኒስትሪው እንግዲህ ከ35 ዓመት በላይ እየሰራ ያለና በከተማም በገጠርም በወንጌል ስራ እየተጉላሉ የወንጌል ሰራተኞችና የአገልጋይ ቤተሰቦች የተለያየ ድጋፍና ክትትልን የሚያደርግ ነው። ይሄው የሰላም ጉዞ በክርስቶስ ዓለም አቀፍ አገልግሎት ወይም ሚኒስትሪ በነገራችን ላይ መስራቹ ወይም ባለራዕይ የሆኑት ዋና ዳይሬክተሩ ፓስተር አለማየሁ ስንታየው ነው የሚባሉት። እሳቸው እንዳሉት በገጠሪቱ የኢትዮጵያ ክልሎች በወንጌል ስራ ላይ ላሉ ቀደም ሲል በወንጌል ስራ ላይ ለቆዩ አባት አርበኞች ወይም የወንጌል ሰራተኞች ቤተክርስቲያናትንም በተመለከተ የፋይናንስ አቅም ያነሳቸውን አስመልክቶ የተደረገውን ስራ በአዲስ አበባ ላሉ አብያተ ክርስቲያናት የምናስተዋውቅበት ልዩ መድረክ ነው ብለዋል። ምንድነው እሳቸው እንደሚሉት ከሆነ በአብዛኛው የሚኒስትሩ አገልግሎት እየሰራ ያለው በገጠራማ ኢትዮጵያ ክልል ነው። ያው የፈራረሱ ቤተክርስቲያናቶችን አብያተ ክርስቲያናትን እንዲሁም ደግሞ አቅመ ደካማ የሆኑትን የወንጌል አባቶች እናቶች ገዛ የሚያደርግ ነው ሚኒስትሪው። ነገር ግን ይሄ ስራ አሁን ላይ ወደ እዚህ አዲስ አበባ ላይ በየክልሉ በሚገኙ አብያተ ክርስቲያናቶች ላይ መታወቅ አለበት፣ የስራችን ገጽታ ወይም አቅጣጫ መታወቅ አለበት ሲሉ ይህንን የትውውቅ መድረክ አድርገው ነው ሲገልጹት የነበረው ዳይሬክተሩ ማለት ነው። በገጠሩ ክልል እንግዲህ ከ60 እስከ 120 ዓመት የእድሜ ባለጸጋ ሆነው ወንጌል እየሰሩ ያሉ አባቶችን በተጨማሪም ደግሞ የተለያዩ የፈረሱ ቸርቾች ወይም ደግሞ ቤተክርስቲያኖችም አሉና እነዚህንም በመደገፍ ወንጌል እየደከመ እንዳይሄድ በቀጣይ አብረን ልንሰራ ይገባል፣ የሚኒስትሪያችን ተልዕኮ እየሰራ ያለው ሊታወቅ ይገባል ብለውም ነበር የተናገሩት። በዚሁ መርሃ ግብር ላይ የተገኙት ፓስተር ስለሺ ነበሩ። ዶክተር ፓስተር ስለሺም ተገኝተው ነበር። እንደውም ቃል እግዚአብሔርን ያካፈሉት እሳቸው ነበሩ። ምንድነው ባካፈሉት መልእክታቸው ላይ ቤተክርስቲያን ትኩረት ያላገኙትን አገልጋዮች ልትረዳቸው ይገባል ብለዋል። በከተማው ያሉ አገልጋዮች በገጠር ያሉትን አገልጋዮች ሊያስቧቸው ይገባል ብለዋል። አገልጋዮች በምንም ነገር ላይ ሳይጨነቁ አገልግሎታቸው ላይ ብቻ ትኩረት ማድረግ ይገባቸዋል ብለዋል። ይሄን ለማድረግ እንግዲህ በከተማው ያለው አማኝ የወንጌል አማኝ ማለት ነው ቤተክርስቲያን ጨምሮ አገልጋዮች ፓስተሮች እንደሚመለከታቸው ሁሉ ቤተ እምነቶችን ጭምር በገጠር ያሉትንም በተመሳሳይ ማሰብ፣ መደገፍ፣ መርዳት ይጠበቅባቸዋል ነው ያሉት። በካውንስሉ እንግዲህ የመንፈሳዊና የውጭ ግንኙነት ዘርፍ ኃላፊ የሆኑት ፓስተር አሸብር ከተማ ለአገልግሎት በሄድኩበት ገጠር ይቀበለኝ የነበረው በጣም አክባሪ እግዚአብሔርን የሚወድ አገልጋይ ከዕለታት አንድ ቀን መንገድ ዳር ቆሞ ትንሽ ልጅ ይዞ ሲለምን አጋጣሚኝ ብሎ እንደውም ካጋጣሚውም ደግሞ ተናግሮ ነበር። ማለት እሳቸው ሄደው በሚያገለግሉበት ቤተክርስቲያን ነበር። ከዚህ በፊት በመልካም ሁኔታ ይቀበለኝ የነበረ የቤተክርስቲያን ውስጥ የነበረ አገልጋይ ነው። ከአዲስ አበባ ወደዛ በሚሄድበት ጊዜ ይቀበለኛል፣ እንደገናም ደግሞ ይሸኘኛል ያሉት። የሚገርመው ግን በአንድ አጋጣሚ አንቺ እንዳልሽው መንገድ ላይ አንዲት ትንሽ ልጅ እጃቸውን ይዛቸው መንገድ ላይ ሲለምኑ ወይም
ሲለመንባቸው ነው ያጋጠመኛል። ይሄ በጣም ህሊናን ያማል። እንዲህ በቃል የሚገለጽ አይደለም ብለው ነበር መድረክ ላይ ሲናገሩ የነበሩት። በነገራችን ላይ መክሊት አንቺ ካልሹ ጋር በማያያዝ እንደዚሁ እዛው መድረክ ላይ እንደዚሁ መርሃ ግብር ላይ ደግሞ ከ53 እና 57 ዓመት በላይ አገልግሎት ሲሰጡ የነበሩ አንድ አባት ትውስታቸውን ትዝብታቸውን በእንዲህ አይነት ነበር ያቀረቡት። ምን አሉ መሰለሽ? ምናልባት ባልሳሳት ከሐዋሳ እስከ አዲስ አበባ ድረስ የነበረው መንገድ እየተሰራ ነበርና መንገዱ በሚሰራበት ወቅት መጀመሪያ እንደምታውቂው ያው እንግዲህ ትልልቅ ቡልዶዘሮች ነው መንገዱን የሚያርሱት። ያው ጥርጊያው ካልተሰራ ሌላው በሂደት ነው ቀስ እያለ የሚመጣው። የማለስለሱም ወይም ደግሞ ለእግረኛ ለመኪናም ለተሽከርካሪ የማብቃቱ ስራ የሚመጣው መጀመሪያ ላይ የመጀመሪያው ስራ ተሰርቶ ነውና ትልልቅ ቡልዶዘሮች መንገዱን እያረሱት ነበረ። ለረጅም ጊዜ እነዚህ ጥርጊያ ሲሰሩ የነበሩት ቡልዶዘሮች ወይም ደግሞ ትልልቅ መኪኖችም ጭምር ልክ መንገዱ አልቆ ለስራ መዋል በጀመረበት ጊዜ ወይም ከተመረቀ በኋላ ማለት ይቻላል አንድ መግለጫ ወጣሉ። ወይም ደግሞ አንድ ማሳሰቢያ ተነገረ። ምንድነው ማሳሰቢያው? አንድም ትልቅ የጭነት መኪና በዚህ መንገድ ላይ እንዳይሄድ የሚል ጥብቅ ማሳሰቢያ ክልሉ እንዳወጣ ሰማው እና እጅግ በጣም ተደነቅኩኝ። መንገዱን የሰሩት ትልልቅ ቡልዶዘሮች፣ የጭነት መኪኖች እና የመሳሰሉት ነገሮች እነሱ በለፉት እነሱ በሰሩት በጣም ዘመናዊ የሆኑ ዲሉክስ መኪናዎች፣ እነዚህ ዘመንኛ እንደ ውሃ የሚፈሱ መኪናዎች ምንም ነገር ባላወጡበት እንትን ጎዳና ላይ እንደልባቸው እንዲንፈላሰሱ ይሄ ትልቅ ምሳሌ ነው ያሉት እሳቸው። እንደውም አያይዙ ምን አሉ? እባካችሁ ቡልዶዘር አገልጋዮችን አስታውሷቸው፣ እኔም አንዱ ነኝ አሉ። ስለዚህ እውነት ነው እንግዲህ ቡልዶዘር አገልጋይ ማለታቸው ቀደምት ነባር የሆኑ በኢትዮጵያ ከኢትዮጵያ ውጪ ብዙ የወንጌል ስራ የሰሩ ብዙ ዋጋ የከፈሉ ቅድም እንዳልኩሽ እንደ መንገድ ጠራጊ ቡልዶዘሮች እኛም እንታወስ ብለዋል። ገጠመኛቸው በጣም የሚገርም ነበረ። ምናልባት እንግዲህ ከዚህ ጋር በማያያዝ መክሊት ባለራዩ የዚሁ የሚኒስትሪ ባለራይ አቶ አለማየሁ ስንታየው ፓስተር አለማየሁ ስንታየው አዲስ አበባን ከአውሮፓ ስመጣ ማለፊያ ለማድረግ ነው የምጠቀምባት ነው ያሉት። ያው መቀመጫቸውን አውሮፓ ነው ያደረጉት። ከ33 ዓመት በላይ እዛ የቆዩ ሰው ናቸው። ነገር ግን ወደ አዲስ አበባ በመጣበት ጊዜ አዲስ አበባ ለማለፊያ እንደው ትራንዚሽን መሸጋገር እንደ ትራንዚሽን እንጂ እኔ ትኩረቴም አቅጣጫዬም ገጠር ላይ ላሉት ቤተክርስቲያኖች አብያተ ክርስቲያናት እና የአብያተ ክርስቲያናት አገልጋዮች ላይ ነው። ስለዚህ የምታገኙኝ እዚህ ሳይሆን ቀጥታ ከአውሮፓ ከጀርመንም ልምጣ ከአሜሪካ ማነው ከፈረንሳይ ወይም ከጣሊያን የምገኘው ግን እጅግ በጣም ሪሞት ውስጥ የሆነው ገጠራማ ክፍል ላይ ነው። እዛ ነው ከአገልጋዮች ጋር የምታገኙኝ ብለዋል። ይሄ ትልቅ ምስክርነት ይመስለኛል። ወንጌል እንደዚህ መሰራት እንዳለበት ጥሩ ተምሳሌት ነው ያሳዩት። እንግዲህ በዕለቱም ነባር ከሚባሉ የወንጌል አርበኞች ውስጥ ለተመረጡ ሁለት አባቶች የፍቅር ስጦታና እንዲሁም ደግሞ የጸሎት አገልግሎትም ደግሞ ተደርጎ ነበር ያለፈው። ምናልባትም እንግዲህ በመላው ኢትዮጵያ የሚገኙ የወንጌል አገልጋዮች ነባር የወንጌል አገልጋዮች የወንጌል አርበኞች ሲባሉ እነዚህ ሁለቱ ብቻ እንዳልሆኑ ልብ ሊባል ሊታወቅበት ይገባል። ምናልባት ካውንስሉ ሚኒስትሪው በራሱ የመረጣቸው ሊሆን ይችላል ብለን እናስባለን። እንደውም አንደኛው የእድሜ ባለጸጋ የ57 ዓመት እድሜ ባለጸጋ የነበሩ ናቸው። ሁለት ናቸው። ያው እንግዲህ ለሞዴልነት ይሆናል በቀጣይ እንደሚቀጥል ተስፋ አደርጋለሁ። ለእነሱ እንዳልሽው የፍቅርና የስጦታ እንዲሁም ደግሞ የጸሎት አገልግሎት ተከናውኖላቸዋል። ይህ ነበር እንግዲህ የሚኒስትሪው መርሃ ግብር በጉዲና ቱምሳ ሁለገብ አዳራሽ የተካሄደው። ወደ ሌላ መረጃችን ብናልፍስ ጊዮን ዓለም አቀፍ የታምራት ቤተክርስቲያን እንደዚሁ አዲስ ህንፃ አስገንብታለች። ህንፃው የሚገኘው መገናኛ 24 አካባቢ ወደሚወስደው መንገድ ውሃ ልማት ፊት ለፊት ነው። እንግዲህ መጋቢት 12 2018 መሰለኝ የህንፃ ግንባታው ምረቃ የተካሄደው። በዕለቱም እንግዲህ ከፍተኛ የሆኑ የመንግስት ባለስልጣናት፣ የሃይማኖት መሪዎች እንዲሁም ደግሞ የተለያዩ ጥሩ የተደረገላቸው እንግዶችም ተገኝተው ነበር። እንግዲህ በዚሁ የምረቃ መርሃ ግብር ላይ የቤተክርስቲያኒቱ ባለራዕይ ነቢይ መስፍን አለሙ ያው የቤተክርስቲያኒቱን አዲስ ህንፃ ግንባታ አስመልክቶ ንግግር አድርጓል። ባሰማው ንግግር እንግዲህ ፍቅርና ኃይል የሚታደስበት ቤት ነው ብሏል። ጥሩ መልእክት ነው። ፍቅር የለም፣ አሁን እየጠፋ ነው፣ እየቀዘቀዘም ነው። ስለዚህ ይሄ ቤት ግን ፍቅርና ኃይል የሚታደስበት ቤት ነው የሚለውን በአጽንኦት ሲናገር ነበር። እንደዚህ ነው በተያዘ ብዙ ነፍሳትን ወደ ጌታ ለማምጣት የምንሰራበትም የአገልግሎት ቤት ነው ብሏል በመልእክቱ። እንግዲህ አዲስ ህንፃ የተመረቀው አዲስ ህንፃ ለሚደረገው ልዩ ልዩ አገልግሎት ቀልጠፋ እንዲሆንም ይጠቅማል ብለዋል። ለግንባታው መጠናቀቅም አስተዋጽኦ ያደረጉ ለተለያዩ ተቋማትና ግለሰቦችም የእውቅናና የፍቅር ስጦታም ተበርክቶላቸው ነበር።
ጥሩ እንግዲህ በዚሁ መርሃ ግብር ላይ ደግሞ ቀደም ሲል በነበረው የስደት ዘመን በሰባዎቹ ማለት ይቻላል በሰባዎቹ ዓመተ ምህረት አካባቢ የቤተ ክርስቲያን ሕልውና እጅግ የተናቀበት እንዲሁም ደግሞ አገልጋዮች የተገፉበት ጊዜ እንደነበር ይታወሳል። ቤተ ክርስቲያንን ለመትከል የቦታ ፍቃድ እንዲሁም ደግሞ ፍቃድንም በተገቢው መንገድ አለማግኘት፣ ሌላው ቢቀር እንኳን ለወንጌል አማኞች የቀብር ስፍራ በተገቢው መንገድ አለማግኘት እና ይደርስ የነበረውን መጉላላት አንስቶ አሁን ላይ ግን እንዲህ አይነቱ ችግር እየተወገደ እንደመጣ ያው በተቃራኒው እንግዲህ ቤተክርስቲያን ተከላን በተመለከተ መንግስት ተገቢውን ቦታ እየሰጠን ያለው በተገቢው መንገድ እያስተናገደን ያለው የመሳሰሉትን ችግሮች እንደዚሁ እየተቀረፉ ነው የሚገኙት የሚለውን ለማንሳት ሞክረዋል። እንግዲህ አሁን አንተም እንዳልከው ይህ ችግር ተወግዶ የራሳቸው ቦታ ያላገኙ ቤተ እምነቶች እያገኙ በይዞታቸውም ደግሞ ዘመናዊ የህንፃ ግንባታን እያካሄዱ ይህ ነገር እየተሻሻለ የመጣ መሆኑን ያሳያል። ያው ለአንድ ሀገር ሰላምና መረጋጋትም አብያተ ክርስቲያናት ካላቸው ሚና አንፃር እንደነዚህ አይነት እርምጃዎች ጥሩ ናቸው ወይም ደግሞ የሚያበረታቱ ናቸው። ሊጠናከሩ ይገባል። ለአንድ ሀገር ሰላም መረጋጋት እንዳልሽው እንግዲህ አሁን ላይ እኮ በነገራችን ላይ ግን ይሄ የቦታ ፍቃድ በተመለከተ እንደ በፊት አይደለም። መንግስት ጥሩ ስራ እየሰራ ያለ ይመስላል። በተገቢው መንገድ ጥያቄዎችን የቤተ እምነቶችን ጥያቄ አዳዲስ ቤተክርስቲያን የመገንባት ህንፃዎችን የመገንባት የማደስ የመሳሰሉ ጥያቄዎች በተገቢው መንገድ ምላሽ እያገኙ ነው የሚመስለው። እንደምንሰማው በየሚዲያው በየአጋጣሚው እንደምንሰማው በርካታ አብያተ ክርስቲያናቶች በተለይ እዚህ አዲስ አበባ ከተማም ሆነ በየክልሉ እየተገነቡ ነው ያሉት። አይመስልሽም? ጥሩ መበረታታት ነው። ሊቀጥል ይገባዋል እንላለን። እኛም እንግዲህ ወደ ቀጣዩ ዜና እናልፋለን። የተወዳጁ ተመልካቾቻችን እየተከታተላችሁት ያለው ከውድ እስከ ወዲህ የተሰኘውን ሳምንታዊ የዜናና መረጃ ሰዓታችን ላይ ነው የምንገኘው። እንግዲህ በቀጣይ ደግሞ ከሀገር ቤት ወደ መረጥንላችሁ አንድ አበይት መረጃ እንሸጋግራለን። አብራችሁ ቆዩ። ሌላው አስገራሚ መረጃ ነው መክሊት ያገኘሁት። የኤአይ ጉዳይ አርቲፊሻል ኢንተለጀንስ ጉዳይ ዓለምን እያነጋገረ ነው ያለው። አሁንም ብዙ የበረዳ አይመስልም። እንደውም ከጊዜ ወደ ጊዜ ስጋትም እየጫረ የመጣ ይመስላል። ምንድነው አንድ መረጃ ያገኘሁት። በነገራችን ላይ መረጃውን ይፋ ያደረገው ዩቨርዥን የተባለው ይሄ በመጽሐፍ ቅዱስ መተግበሪያ ላይ የሚሰራው ተቋም ነው። የኤአይ ሞዴሎች ቅዱሳን መጽሐፍት ላይ ያላቸውን አተገባበር በተመለከተ ስጋት አሳድሯል ያሉት የዩቨርዥን ዋና ስራ አስፈጻሚ የሆኑት ግሩንዌልድ እንዲህ ብለዋል። ስጋታቸውንም ገልጸዋል። ምናልባት እንግዲህ ዩቨርዥን ያው እንደሚታወቀው የእግዚአብሔርን ቃል በተለያዩ የዓለም ቋንቋዎች የተረጎመ መተግበሪያዎችን የሚያዘጋጅ አንጋፋ ተቋም ሆኖ ይታወቃል። ስለዚህ የዚሁ የተቋሙ ዋና ስራ አስፈጻሚና ዳይሬክተር የሆኑት ግሩንዌልድ ግን ስጋታቸው ያው የኛም ጭምር ነው። የእሳቸው ስጋት እሳቸውን ተከትሎ የወንጌል ሰራተኞችን፣ የወንጌል አማኞችን፣ ተከታዮችንም ጭምር ምናልባት ያው ወላፈኑ ሊደርስ ይችላል፣ ስጋቱ ዛም ሊመጣ ይችላል የሚል ነገር አለ። ምክንያቱም ኤአይ ሞዴሎች አሁን ቀጥታ እንደጠየቅሻቸው አይደለም ምላሽ እየሰጡ ያሉት። እንደውም ወደ በኋላ እንመጣበታለን። በፐርሰንት ደረጃ ስታቲስቲክስ ተሰርቷል፣ ዳታ ተሰርቶበታል። ምን ያህል ስህተቶችን ነው ኤረሮችን ነው የሚመጣው፣ በመቶ ምን ያህል ኤረር ኤአይ አውትፑት ያደርጋል የሚለው ነገር እሳቸው የተደረገ ጥናት እሳቸው ያነሱት አለ፣ እንመለስበታለን። ኤአይ በአስገራሚ ፍጥነትም እንዲሁም ደግሞ አስደንጋጭም በሆነ ሁኔታ የመጽሐፍ ቅዱስን የተሳሳተ ጥቅሶች እያቀረበ ነው። ይህም ደግሞ ስጋት እየሆነም ጥንቃቄም ደግሞ እየጠየቀ ነው ያለውና ያው ከዘመናት ጀምሮ ችግር የሆነው የመጣው ጉዳይ ቅዱሳን መጽሐፍትን ከአውድ የማውጣቱ ጉዳይ ነውና ኤአይም ደግሞ ለምሳሌ ኢየሱስን ሰይጣን ፈተነው የሚለውን በተሳሳተ የባይብል ጥቅስ ተመሳሳይ ሰዎች የሚጠይቁትን ጥያቄ ምክር በተሳሳተ ነገር ግን ተቀራራቢ ሀሳብ ባለው ኤግዛክት ተመሳሳይ ሳይሆን ተቀራራቢ ሀሳብ ባለው አስመስሎ በማቅረብ እንግዲህ የሰዎችን ግንዛቤም መረዳትም ደግሞ እየቀየረም አቅጣጫ እየወሰደም ነው ያለው። ያው የግሩንዌልድ የሳቸው የስራ አስፈጻሚ የዩቨርዥን ስራ ኃላፊ የሆኑት ዳይሬክተሩ ናቸው። አንቺ ያልሽውን ሀሳብ ያንጸባረቁት ምንድነው? አሁን አያይዘው እሳቸው የሚሉት አሁን ላይ አሉ ሰዎች በየሰከንዱ በሚሊዮን የሚቆጠሩ ጥያቄዎቻቸውን ለኤአይ ሞዴሎች እነ ቻት ጂፒቲ እነ ጄሚኒ የሚባሉ አሉ ይመስለኛል አይደለም ለነሱ ነው የሚያቀርቡት። ምክንያቱም ፈጣን የሆነ ምላሽ ስለሚያገኙ ብለዋል። ኤአይ ስለሚሰጣቸው ምላሽ ትክክለኛነት ወይም የአኪዩሬሲ የሚባለው ነገር ላይ ግን ምን ያህል እርግጠኞች ናቸው የሚለው ነው አሁን ስጋት እየጫረ ያለው እንደሳቸው አባባል። እስካሁን ታዋቂ በሆኑት የአርቲፊሻል ኢንተለጀንስ ሞዴሎች በተደረገው ጥናት ቀደም ሲል እንደነገርኩሽ ነው እንግዲህ አሁን እሳቸው ምንድነው የሚሉት
15% የሚሆን የተሳሳተ የባይብል ወይም የመጽሐፍ ቅዱስ ጥቅስና አስተምህሮች አውትፑት ሆነው ወይም ደግሞ ግብረ መልስ ሆነው መገኘታቸውን አንስተዋል። ይሄ እጅግ በጣም አሳሳቢ ነው። ቅድም አንቺ እንዳልሽውም ከመጽሐፍ ቅዱስ አውድ መውጣት ነው። ይሄ የመጽሐፍ ቅዱስን አውድ እንግዲህ ያው ከተጻፈው ማንም መጨመር ማንም መቀነስ አይችልም ነው የሚለው። ግን አሁን እንግዲህ አውዱን እየለቀቀ ፈር እየለቀቀ መምጣቱን የሚያሳይ ስጋት ነው ብለዋል ግሩንዌልድ። ያው እንግዲህ መጽሐፍ ቅዱስ ላይ አይደለምና ትርጉምን ያክል ነገር ከአውድ የወጣ ትርጉም መስጠት ይቅርና ትንንሽ የተጻፉ ስርዓተ ነጥቦችን ራሱ እነሱ ላይ ትንሽ ግድፈት ሲኖርም ትልቅ የትርጉም ለውጥ ነው ያለውና ይሄ ቀላል ነገር አይደለም። አሁን ላይ ሰዎች ጥያቄዎቻቸውንም ወደ ጌታ በጸሎት ከማቅረብ ይልቅ ወደ ቻትጂፒቲ እየተጠቀሙ በአቋራጭ ምላሽን ለማግኘት ይፈልጋሉ። ነገር ግን እግዚአብሔርን መመሪያ ስተዋል። ይሄን በማድረጋቸው ኤርሚያስ 33:3 ላይ ወደ እኔ ጩህ እኔም እመልስልሃለሁ በሚለው ቃል ፋንታ እንዳማኝ ከፈጣሪ ጋር ባለን ግንኙነት በምንጠይቀው ጥያቄና መልስ በምንጠይቀው ጥያቄ በምናገኘው መልስ የምናገኘውን ትልቅ ደስታ ወይም ደግሞ ሐሴት የምንካፈለውን መንፈስ ይሄኛውን ካለን ኮንቨርሴሽን ልናገኘው አንችልምና አቅጣጫችንን ማየት አለብን። ጥያቄዎቻችን ማን ነው መጠየቅ ያለብን? እውነት ጥያቄዎቻችን የሚመልስልን ማን ነው የሚለውንም ማሰብ ይኖርብናል። የኛው ሰው እንግዲህ ሐሳብ በጣም ትኩረት ሊደረግበት ይገባል። እውነት እኮ ነው። አሁን ለአርቲፊሻል ኢንተለጀንስ ሞዴሎች ለተባሉት ጥያቄ ቢጠይቂ እና የሚሰጥሽ መልስ የምታገኘው ግብረ መልስ ምናልባት ትክክል የሚሆን አይሆን ፈጣን የሆነ መልስ ልታገኝ ትችያለሽ። ጊዜ ቆጣቢም ነው። ግን ጎን ለጎን ግን ከአኪዩሬሲነቱ ወይም ደግሞ ከትክክለኛነቱ ባሻገር ሰዎች ከፈጣሪ ጋር በሚያደርጉት ግንኙነት የሚያገኙት የመንፈስ መስተጋብር ምንድነው? የመንፈስ ቅዱስ ግንኙነት ሰው ወደ ጸሎት ሄዶ ይጸልያል። በሚጸልይበት ጊዜ እግዚአብሔር መንፈስ ህልውናውን ያገኘዋልና ይሄኛው ግን ጋፕ ይፈጥራል። አሁን ይሄንን ኤአይ ወይም አርቲፊሻል ኢንተለጀንስ አይሰጠንም። አርቲፊሻል ኢንተለጀንስ አውቶማቲካሊ ለተጠየቀ ጥያቄ መልስ ሊሰጥ ይችላል ፈጣን በሆነ ሁኔታ። ጉዳዩን ቅድም እንዳልኩሽ እርግጠኛነቱ ጥሩ የሚሆን አይሆን ትክክል የሚሆን ይዘበራረቅ መልስ ግን ሊያመጣ ይችላል። ግን ምን ያህል ከፈጣሪ ጋር የምናደርገውን ግንኙነት ወይም ደግሞ አብሮነት አንድ ሊያደርገው ይችላል ማለት ህልውናው ላይ የመንፈስ ቅዱስ ህልውና ላይ የእግዚአብሔር ፕሬዘንስ ላይ ኤአይ ምንድነው ሊተካልን የሚችለው? ልክ አንድ በሽተኛ ሐኪም ጋር ሄዶ ይሄን ያመኛል እንደሚለው አይነት እና ሐኪሙ ምላሽ መፍትሄውን እንደመስጠት አይነት ካልሆነ በስተቀር ከፈጣሪና በሰዎች መካከል የሚኖረውን ግንኙነት እጅግ በጣም የላላ ነው የሚሆነው። ይሄም ሌላው ስጋታቸው ነው። ሌላው ትልቁ ስጋታቸው ነው። አሁን ላይ ሌላው ምንድነው ያሉት ግሩንዌልድ በኤአይ ላይ ተደቀነው ደግሞ ሌላ አደጋ ምንድነው ያሉት? ሚዲያዎችን በጣም እያጥለቀለቀ ነው። አርቲፊሻል ኢንተለጀንስ ማለት እንትን እያለ ነው እየጨመረ ነው የመጣው። ነገር ግን እያንዳንዱን ዘገባ ወይም ምስክርነት ወይም ጥያቄ መልሶች እንደወረደ መቀበል የለብንም ይላሉ ኒው ዳይሬክተር። ምክንያቱም አሉ እንደውም እንደ ጥቅስ እንደ መጽሐፍ ቅዱስ ውስጥ ያነሱት ምንድነው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 21 ላይ እንደሚናገረው መናፍስትን ሁሉ መመርመርና መለየት ይገባናል፣ ልንመረምርም ተጠይቀናል፣ ታዘናል ነው የሚሉት። ሌላው ቢቀር እንደውም ምን ይላሉ ከተመረጠው ሱፐር ኤአይ ወይም ሱፐር አርቲፊሻል ኢንተለጀንስ በላይ እጅግ የላቀ ዋጋ ያለው እውነትና ሐሰትን ለይተን እንድናውቅ እግዚአብሔር የሰጠን ህሊና ወይም አእምሮ አለ። ስለዚህ በዚህ አእምሯችንና ህሊናችን በጥንቃቄና በእውቀትና ጥበብን በማከል ልንጠቀመው ይገባል። በእርግጥ አርቲፊሻል ኢንተለጀንስን መጠቀም ክፋት የለውም፣ ኃጢአትም ላይሆን ይችላል። ግን አተገባበሩ ላይ አጠቃቀሙ ላይ ግን አማኞች በተለይ የወንጌል አማኞችም ሆነ ተጠቃሚው የትኛውም የማህበረሰብ ክፍል ከፍተኛ ጥንቃቄ ሊያደርግ ይገባል ብለዋል። እንግዲህ የእሳቸው መልስ ነው ወይም ሶሉሽን አድርገው ያስቀመጡት ነው። ያው ኤአይን ከመጠየቅ የፈለግነውን ወይም ደግሞ የጎደለንን ነገር ምንድነው ብለን ከመጠየቅ አንፃር ያዕቆብ 1:5 ላይ እንደተጻፈው ሰማያዊ አባታችን በቀጥታ ብንጠይቀው የሚሰጠን ነገር ነው። ይሄ ባይሆን እንኳን ከእግዚአብሔር ጋር ባለን ህብረት የምንካፈለው ነገር ብቻውን ያስደስታል። ከእግዚአብሔር ጋር ያለን ግንኙነት
ጸሎታችን ወይም ጥያቄያችን መመለስ ያለ መመለስ ጉዳይ ሳይሆን በዛ መሃል እኛ ጌን የምናደርገው ወይም ደግሞ እኛ ከእግዚአብሔር የምንወስደው መንፈስ ነውና ይሄ ነገር ራሱ ትልቅ ነው ስለዚህም እምነት ልንጥልበት የሚገባው እግዚአብሔር እንጂ ወይም ደግሞ እንዳልሆነ ማወቅ አለብን እንግዲህ እሳቸው እንዲህ ይላሉ ግን አሁን ላይ ያለው ተጠቃሚው ክፍል ምን ይላል የሚለው በጣም አስገራሚ ማሳሳቢ ነው ሌላው እንግዲህ እሳቸው ደግሞ ያልሱት በስልኮቻችን እና በኮምፒውተሮቻችን በቀጥታ ወደ ቻት ጂፒቲ ወይም ኤአይ ሞዴሎች መሄድ መጠየቅ ኃጢአት አይደለም ነው የሚሉት እሳቸው ክፋት የለውም ነገር ግን አሉ ሁሉን ቻይ ከሆነው አምላክ ፊት ይልቅ መልሶችና ህይወት መመሪያዎችን ከኦንላይን ቦት እየፈለግን ከሆነ በእኛና በጌታ መካከል ክፍተት እየተፈጠረ ነው ማለት ይቻላል ምክንያቱም ይላሉ ግሮንዌል ሲናገሩ ኤአይ ወይም አርቲፊሻል ኢንተለጀንስ የእግዚአብሔር መንፈስ አይተካም ነው የሚሉት ይሄ ነው ትልቁና አሳሳቢው ችግር አሁን ብዙዎችም ያልተረዱት አዌርነስ ወይም ሊኖራቸው የሚገባው ግንዛቤ ይሄ ነው ኤአይ የእግዚአብሔር መንፈስ አይተካም ነው የሚሉት እንግዲህ እዚህ ላይ ተመልካቾቻችን ደግሞ የራሳቸውን ልምድ ወይም ደግሞ ያላቸውን ልምድ ሊያካፍሉን ይችላሉ በርግጥ ከዚህ ውጪ ሆነ የለም ወደፊትም ቀደም እንደተናገርነው እየጨመረ ነው የሚመጣው ቴክኖሎጂው እየሰፋ ነው የሚመጣው ያው እሳቸውም እንዳሉት ሁሉም ሰው በኮምፒውተሩም በስልኩም እየተጠቀመ ነው ያለው ግን አጠቃቀም ላይ በተለይ ከዚህ ከመንፈሳዊ አታይ ጋር በጣም ጥንቃቄ እንደሚያስፈልገው ነው ተናግረው ያሉት እንግዲህ ተመልካቾቻችን ደግሞ ያላቸውን ልምድ ያካፍሉናል ብዬ ተስፋ አደርጋለሁ ሌላ ምትዩ ያለው በዚህ ጉዳይ ላይ ያው አንድ መጨመራው ነገር ቢኖር በርካታ ፓስተሮች ኤአይን ስብከቶችን ለማደራጀት የሚመርጡት ጊዜ ቆጣቢ መሳሪያቸው አድርገው ነው እየተጠቀሙት ያለውና አደጋው ግን ሁሉ ጊዜ ኤአይ ትክክለኛነቱና አስተማማኝነቱ ጋር ያለው ነገር አጠያቂ ስለሆነ ነው በርግጥ የኤአይ ስብከቶችና ንግግሮች በአቀራረቡ የሚመች ተደርጎ በጥቂት ሰከንዶች ውስጥ ዝርዝር መረጃዎችን ሊያደራጅልን ይችላል ነገር ግን የክርስቶስ ተከታዮች ስለሆንን በጥበብና በማስተዋል ልንጠቀምበት ይገባል ነው ሐሳብ ተነስቶ ነበር የዩቨርዥን ዳይሬክተር ቦቢ ግሪንዌልድ ግን መጨረሻ ላይ አንድ ያስቀመጡት አባባል በጣም ገርሞኛል ምን እንዳሉ ታውቂያለሽ ፍጥነትና ተወዳጅነት ከታማኝነት አይበልጥም ብለዋል ይሄ እንደመፈክር ብናደርገው ራሱ ጥሩ ይመስለኛል ተመልካቾቻችንም እጅግ በጣም ይጠቅማቸዋል ይሄ መሪ ሐሳብ ትክክል ነው ፍጥነት ስላለ ብቻ ወይም ተወዳጅነት ስላለ ብቻ ታማኝነት ወይም ደግሞ ተአማኒነቱ ትክክል ነው ማለት አይቻልም እዚህ ላይ ነው ያለው ትልቅ ክፍተት ልዩነት ስለዚህ እንግዲህ የዩቨርዥን ዳይሬክተር የሆኑትን ቦቢ ግሪንዌልድ ሐሳብ መሪ ሐሳብ እኛም እንደ ሐሳብ እንያዘውና ያው መቼም ከዚህ ቴክኖሎጂ ውጪ ባንሆንም ነገር ግን ከታማኝነት አኳያ ጥንቃቄ ሊኖረን ይገባል ከፈጣሪያችንም ጋር ከሚኖረን ግንኙነት አኳያ ከመንፈስ ቅዱስ ሰልውና ማኳያ ያለውን ክፍተት ጋፕ ሊሞላልን ስለማይችል በዛም አኳያ ተጎጂ መሆን የለብንም ልንነቃ ይገባል ግሪንዌልድ ሐሳባቸውን እንደግፋለን ማለት ነው መልካም ተመልካቾቻችን በደቡብ ክልል በጋሞ ዞን ጋጮ ባባ ወረዳ ባለፈው ሰሞን በተከሰተው የተፈጥሮ አደጋ በርካታ ወገኖቻችን ላይ የሞት የአካል ጉዳት አደጋ መድረሱ ይታወሳል ይህን ምክንያት በማድረግ ሟች ቤተሰቦችን የአካባቢው ነዋሪዎችን ተጎጂዎችን ለማጽናናት ለመጸለይ ብሎም ደግሞ የፍቅር ስጦታ ለመለገስ ከዚህ ከአዲስ አበባ ፓስተር ዶክተር አበራ ሀብቴ ከኢትዮጵያ ኒው ሚሊኒየም ፕሬየር ቼን ቄስ ሳሙኤል ኃይሉ ከአትላንታ አሜሪካ ቄስ ዶክተር ቶሎሳ ጉዲና ከደቡብ ክልል 12 ዞኖች የአብያተ ክርስቲያናት ተወካዮች ሌሎችም የክልሉ ነዋሪዎች አባቶች በተገኙበት ሐዘናቸውን ገልጸዋል በእግዚአብሔር ቃልና በጸሎት አጽናንተዋቸዋል በእንግድነት የተቀበሏቸውም የክልሉ ነዋሪዎች አባቶች ባደረጉት ምርቃት ደስታቸውን ገልጸውላቸዋል ተመልካቾቻችን እኔ የተመለከተ ቪዲዮ ወደ እናንተ እናደርሳለን እንድትከታተሉት ጋብዘናችኋል በእኛ በኩል በዚሁ ቋጨን ሳምንት በሌላ መሰናዶችን እንገናኛለን እስከ ሳምንት በያላችሁበት መልካም ሳምንት
ሌሎችም ከኋላ እየመጡ አሉ። ከ12ቱም ዞን እንደዚሁ ለቅሶ ለመድረስ ከዚሁ ከደቡብ ክልል የመጡ አሉ። ይሄ ግን እዚህ ያለነው በሙሉ ከአዲስ አበባ የመጡ እንግዶች ናቸው ያሉት። ከአዲስ አበባ ብቻ ሳይሆን አባታችን ዶክተር ቄስ ቶሎሳ ከአሜሪካ ከአትላንታ ነው የመጡት። ሌሎቻችን በሙሉ ከአዲስ አበባ ነው። እዚህ አርባ ምንጭ ትንሽ ቆየት ብለናል። ለጸሎት እዚህ ነበረ የቆየ ነው። ይህንን ሀዘን ሰምተን እዚህ እናንተን ሳናይ መሬቱን ሳናይ ሀዘናችሁን ሳንካፈል መሄድ ስላልፈለግን ነው ወደዚህ የመጣ ነው። ያው በእናንተ ትኖሩበት አይደል ይህ አካባቢ። እኛ ስንመጣ አርባ ምንጭ ሳይሆን 40 ተራራም ነው መባል ያለባት እቺ ሀገር እያልን ነው። በተራራ የተከበበ ሀገር ላይ ነው የምትኖሩት። ብዙ ሳፈር እያረጋችሁ እንደምትኖሩ አይተናል። እግዚአብሔር ይርዳችሁ፣ እግዚአብሔር ይርዳችሁ። እስቲ መጀመሪያ ቄስ ዶክተር ቶሎሳ አጭር እግዚአብሔር ቃል ያካፍሉንና እንጸልያለን። እድሉን ለቄስ ቶሎሳ ሰጣቸዋለሁ። በሰማን ጊዜ በጣም ትልቅ ሀዘን ነው የተሰማንና ጸልየንላችሁ የምንችለው መጸለይ ብቻ ነውና የእስራኤል አምላክ እግዚአብሔር ያጽናናችሁ። እግዚአብሔር ሰውን ሲፈጥር ለአደጋ ለሞት ለእንደዚህ አይነት አልፈጠረውም። እግዚአብሔር ሰውን የፈጠረው ለሰላም ነው። በመልካም በማይናድ መሬት ላይ እንዲኖሩ ነው የፈጠራቸው። ነገር ግን ሰው ኃጢአትን በመስራቱ ከፈጣሪው በመራቁ ከፈጣሪ የራቀውን ሕይወት መኖር ጀመረ። ከፈጣሪ በምንርቅበት ጊዜ ሞት ነው ያለው፣ አደጋ ነው ያለው። ሰው ወጥቶ ላይገባ ይችላል። ማንም የራሱን ዕድሜ አያውቅም። እና ስለዚህ እግዚአብሔር እነዚህን ወገኖቻችንን እንግዲህ ለምን እንደዛ እንደሆነ እኛ አናቅም። ነገር ግን ከእግዚአብሔር ቃል አንድ ቦታ አነብላችኋለሁ። ጌታ ኢየሱስ ክርስቶስ አንድ ነገር ጠየቁት። አደጋው ለምን ደረሰ? ምን አይነት ኃጢአት ስለሰሩ ነው በእነዚህ ሰዎች ላይ የደረሰው ብሎ ጠየቁት። ከዛ በኋላ እንደዚህ ያለ በሉቃስ ወንጌል ምዕራፍ 13 አነባለሁ። በዛን ጊዜም ሰዎች መጥቶ ጲላጦስ ደማቸውን ከመስዋዕታቸው ጋር ስላደባለቀው ስለ ገሊላ ሰዎች አወሩለት። ኢየሱስም መልሶ እንዲህ አላቸው፣ እነዚህ የገሊላ ሰዎች ይህ ስለደረሰባቸው ከገሊላ ሰዎች ሁሉ ይልቅ ኃጢአተኞች የሆኑ ይመስላችኋልን? እላችኋለሁ አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንዲሁ ትጠፋላችሁ። ወይስ በሰሎሞን ግንቡ የወደቀባቸውና የገደላቸው እነዛ 18 ሰዎች በኢየሩሳሌም ከሚኖሩት ሁሉ ይልቅ በደለኞች ይመስላችኋልን? አይደለም። ነገር ግን ንስሐ ባትገቡ ሁላችሁ እንደዚህ ትጠፋላችሁ ብሎ መልእክቱ ይቀጥላል። እግዚአብሔር ማስተዋልን ይስጠን። እግዚአብሔር ያዘጋጀን። ምክንያቱም ማንም አንደኛ መጀመሪያ እንደሆነ መጨረሻ እንደሆነ አናቅም። ነገር ግን አንድ ነገር እናውቃለን። ሁላችን ስማችን ተጽፎ ተራ እየጠበቅን ነው። መቼ መጥቶ በራችሁን እንደሚያንኳኳ አታውቁም። ምናልባት እኔ ከእናንተ ከእኛ አባት ሌላ እድሜያቸው ያውቁ እንደሆነ አላቅም። እንደው ከእሳቸው የሚበልጥ እና አንተ መጀመሪያ ትሆናለህ ትሉ ይሆናል። አይምሰላችሁ። ማናችሁ ከኔ በፊት እንደምትጠሩ አታውቁም። እና ስለዚህ እግዚአብሔር ሕዝባችንን እዛ አካባቢ የደረሰበትን ቦታ አካባቢ እግዚአብሔር ይጠብቃቸው። ይህን አካባቢ ያሉትን ሰዎች ወገኖቻችንን እግዚአብሔር ይጠብቃቸው። እግዚአብሔር ይጠብቃችሁ እናንተን። እና ስለዚህ ወገኖቼ ሁላችን በእግዚአብሔር ፊት በክርስቶስ ኢየሱስ እግዚአብሔር ሆይ የሕይወት መንገድ አንተ ነህ። ዘመኔ ባንተ እጅ ነው። ሕይወቴ ባንተ እጅ ነው። መኖሬ ባንተ እጅ ነው።
ዛሬ ኃጢአቴን ይቅር በለኝ ብለን እንዘጋጅ። ምክንያቱም እኛ ኃጢአተኞች ነን። ኢየሱስ ክርስቶስ ኃጢአተኞችን የሚያድን አምላክ ነው። ከኢየሱስ ክርስቶስ ውጪ መኖር በሞት ዓለም ውስጥ መኖር ነው። በዘላለም ሞት፣ ጊዜያዊ ሞት አይደለም። በዘላለም ሞት ዓለም ውስጥ መኖር ነው፣ ከኢየሱስ ውጪ መኖር። ኢየሱስ ክርስቶስ እኔ መንገድ፣ ሕይወት፣ እውነትም ነኝ አለ እና መንገድ ነው ኢየሱስ። የምናመልጥበት መንገድ ነው። በዛው መንገድ ውስጥ እንግባ፣ እናምልጥ። ዘመናችን ሳይደርስ፣ ጊዜያችን ሳይደርስ፣ ሞት መጥቶ ሳንኳኳ እናምልጥ። በክርስቶስ ኢየሱስ እናምልጥ። እንደ አይነት ናዳ፣ እንደ አይነት በደል፣ እንደ አይነት ሞት፣ የድንገት ሞት፣ የልጅነት ሞት ከቤተሰብ አይንጠላችሁ፣ ክፉ ነገር አይንካችሁ። በምትሄዱበት ጊዜ፣ በምትሰሩበት ጊዜ፣ በምትጸልዩበት ጊዜ ጸሎታችሁ በእግዚአብሔር ዘንድ የታወቀ ይሁን። የእግዚአብሔር ምሕረት ከእናንተ ጋር ይሁን። እኛን አጽናንታችኋል፣ አልቅሳችኋል። ለቅሶ ሁለተኛ ወደ ከእናንተ ኋላ ተመልሶ አይሄድ። በዚሁ ይብቃ። ሰላም ይስጣችሁ እግዚአብሔር። በሄዳችሁበት በኖራችሁበት ለልጆቻችሁ፣ ለልጅ ልጆቻችሁ፣ ለዕድሜያችሁ ሁሉ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በረከት፣ የእግዚአብሔር ሰላም፣ የእግዚአብሔር አንድነት፣ የእግዚአብሔር ፍቅር ይብዛላችሁ። ክፉ አይንካችሁ። አየራችሁ ሰላም ይሁንላችሁ። ልጆቻችሁ፣ ዘራችሁ ሰላም ይሁንላችሁ። በምትሰሩበት ጊዜ ለቅሶ፣ ሐዘን፣ ክፋት መንፈስ፣ ሕመም መንፈስ፣ በደል መንፈስ፣ ናዳ መንፈስ በአየር ላይ የሚንቀሳቀሰው እናንተን አይድረሳችሁ። ዕድሜያችሁ እግዚአብሔር ያስረዝም። ልጆቻችሁ ሁሉ የረዘሙ ወንዶች ሁሉ አቅመኛ፣ ሴቶች መልካማ ሆኖ እንዲያድጉና ለአገርም ለእናንተም እግዚአብሔር ያብቃችሁ። ለእናንተ ዕድሜ ይስጣችሁ። እግዚአብሔር ከእናንተ ጋር ይሁን። እንግዲህ ወደዚህ ለተጎዱ ቤተሰቦች እንዲደርስልን እዚህ ከተማ ላይ ያገኘነውን የተወሰነች ነገር ይዘን መተናል። በመጀመሪያ ያው እንድታውቁት የተዋጡ ገንዘቦችን መናገር እፈልጋለሁ። ቄስ ዶክተር ቶሎሳ ጉዲና 50 ሺህ ብር በገንዘብ አዋጥተዋል። ዶክተር አበራ ሀብቴና ባለቤታቸው ፓስተር በለጡ የኤልሻዳይ ቴሌቪዥን እንደዚሁ 50 ሺህ ብር አዋጥተዋል። ሚስዮ ኤክሌሽያ የተባለ አገልግሎት እዚህ አሉ ከአዲስ አበባ ከመጡት ውስጥ እነሱም እንደዚሁ ይህንን ሀዘን ለመካፈል 50 ሺህ ብር አዋጥተዋል። የሚሊኒየም ፕሬየር ቼን እዚህ ሲጸልዩ የቆዩ እንደዚሁ 50 ሺህ ብር አዋጥተዋል። የምርጦቹ 7000 የሚባል ቤተክርስቲያን አዲስ አበባ አለ። ፓስተሩ ለመምጣት አቅዶ ነበረ። በረራ ስላላገኘ መምጣት አልቻለም። ምክንያቱም ተጣቦበት፣ ግን 50 ሺህ ብር አድርሱልኝ ብሎ ልኮልናል። እንዲሁም ደግሞ አኮ ኮፊ ኃላፊነቱ የተወሰነ የግል ድርጅት ባለቤት አቶ ዳዊት ዛሬ ጠዋት በረው ለመምጣት ተዘጋጅተው ነበረ። እሳቸውም ፍላይት ስላላገኙ ከጅቡቲ ከ3 ቀን በፊት ነው የገቡት የነበረው። እሳቸው ደግሞ እንደዚሁ ያደርሱልኝ ብለው 100 ሺህ ብር አዋጥተዋል። በአጠቃላይ 350 ሺህ ብር ከአዲስ አበባ ከመጣ ነው ተዋጥቶ ከዛ ውስጥ የ154 ሺህ ብር ዱቄትና 10 ኩንታል የዱቄትና ዘይቶች ይዘናል። የቀረውን 196 ሺህ ብር በአካውንት የምናስገባው ይሆናል ማለት ነው። እንዲሁም ደግሞ የአርባ ምንጭ ወንጌላውያን ቤተ ክርስቲያናት እንደዚሁ 3 ኩንታል ዱቄት ይዘው መጥተዋል። አሁን ሌላውን እነሱ ይገልጹልናል። እግዚአብሔርን እጅግ አድርገን እናመሰግናለን። እኔ ያው ኤልሳ እባላለሁ። ኔዘርላንድ ነው እንደምኖር ወንድሜ ገልጿል። ያው ወደዚህ አካባቢ ወላይታ አካባቢ ሰው ነኝ። በጣም ነው ያዘንኩት። እዛ ያሉም አዝነዋል። የሰላም ቃል ዓለም አቀፍ ቤተ ክርስቲያን ስም 20 ሺህ ብር ሰጣለሁ። እንግዲህ ለጊዜው ይሄንን አድርሰናል። ይሄንን ደግሞ በዚህ በኤልሻዳይ ቴሌቪዥን አስተላልፈን ሌሎች ደግሞ
እዚህ እንኳን መምጣት ባይችሉ ይህንን አካባቢ የሚረዱበትን መንገድ እናመቻቻለን። ስለተቀበላችሁን እግዚአብሔር ያክብራችሁ። ከእሁድ እስከ እሁድ ከሀገር ቤት እስከ አህጉራት መንፈሳዊ ይዘት ያላቸው ዜናና መረጃዎችን በጥልቀት የምንዳሰስበት መሰናዶ ነው። ከእሁድ እስከ እሁድ በኤልሻዳይ ቴሌቪዥን ኔትወርክ ከእሁድ እስከ እሁድ